ሰላም ጤና ይስጥልን ተመልካቾቻችን። በአማራ ክልል የሚካሄደው ጦርነት በዛሬው ዕለት በተለያዩ አካባቢዎች ተጠናክሮ ቀጥሏል። የአማራ ክልል ምስለኔ አስተዳደር በጦርነት ውስጥ መሆኑን በይፋ ዛሬ አስታውቋል። የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ ጦርነት ውስጥ ነን፣ ጽንፈኛ ኃይል ብሎ የሚጠራው የፋኖችን ቡድን ለኤርትራና ለህወሓት የሚላላክ በማለት የምንዋጋው ከወያኔና ከሻቢያ ጋር በመሆኑ ህዝቡ ከጎናችን ይሰለ ሲል የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ አስታውቋል። ውጊያዎቹ በየአቅጣጫው እየተካሄዱ ነው። አብዛኛው የጎንደር ቀጠና በፋኖች እጅ ገብቷል። የአብይ አህመድ ሰራዊት ወደ ዞን ከተሞች እየተሰባሰበ ቢሆንም ዘግይተው የሚወጡ መረጃዎች እንደሚያመለክቱ ከዞን ከተሞችም እየለቀቁ ወደ ደብረ ታቦር፣ ጎንደር ከተማ እየተሰባሰቡ ነው። በሰሜን ሸዋ ያለው ሁኔታ እየተቀየረ ነው። የአገዛዙ ሰራዊት ለማጥቃት ሄዶ ኪሳራ ተከናንቦ ተመልሷል። ወቅታዊው የአማራ ክልል የህልውና ተጋድሎ ዙሪያ የዘውትር ተሳታፊያችን መስመር ላይ ሆኖ መረጃዎችን ያቀብለናል። ወደ አንተ አልፋለሁ። አውደ ውጊያዎች እንዴት ናቸው ትናንትናና ዛሬ? አመሰግናለሁ። እንግዲህ በታምረኛው የአማራ ፋኖ ብሔራዊ ንቅናቄ ገና ከተመሰረተ አንድ ወር እንኳን ሳይሞላው የመከላከያ ሰራዊቱንና በአጠቃላይ የአማራ ክልል ምስልን ያስተዳደር ታጣቂ በድምሩ አድማ ብተና፣ ሚሊሻ፣ ፖሊስ የብልጽግና አመራር የተባለ መሳሪያ ይዞ ውጊያ ላይ ያለ የሰላም አስከባሪ ኃይል የሚባል በየወረዳው ተሰግስጎ የሚገኝ አጠቃላይ መሳሪያ ያነገበ ለአገዛዙ ያደረን ኃይል አፈራርሰውታል። ከዚህ ቀደም እንግዲህ ለበርካታ ዓመታት የብልጽግና የአማራ ምስለኔ አስተዳደር ከመከላከያ ጫንቃ ላይ በአንቀልባ ታዝሎ ረጅም ጊዜ እንደ ሕፃን ልጅ ታዝሎ በዞረበት እየዞረ በሚተኛበት እየተኛ በሚያድርበት እያደረ የሚበላውን እየበላ በምሽግ ተቀምጦ ህዝቡን ረስቶ ራሱን ለማዳን ከፍተኛ ጥረት ሲያደርግ ነበር። አሁን መከላከያ ከጎንደር በተለይ በዋናነት ከደቡብ ጎንደር ወጥቶ ወደ ወልቃይት፣ ወደ ሰቆጣ፣ በርገሌ አካባቢ እንዲሁም ወደ ኤርትራና ትግራይ ድንበሮች አካባቢ መከላከያ ሰራዊቱ ገና በተንቀሳቀሰ በሰዓታት ልዩነት በርካታ የብልጽግና አመራር ከሚኒሻ ከአድማ ብተናና ከፖሊስ ኃይል ጋር በመሆን ሽሽት ወደ ደብረ ታቦር ከተማ፣ ሽሽት ወደ ባህር ዳር ከተማ፣ ሽሽት የመከላከያ ለቋቸው ከሄደባቸው አካባቢ እየጠፋ ወደ ሰላም ቀጠና ወደሚባሉት ወይም የፋኖ ኃይሎች ወዳልደረሱ ቦታ ጋቢ እየለበሰ የጎጃም አርሰነ እየለበሰ ራሱን እየለበቀ ገበሬ አስመስሎ እየጠፋ እንደሚገኝና የፋኖ ኃይሎች ግን በተለያየ አገር ከተማ በሚወጡ አራት ዋና ዋና መንገዶችን ጥርቅም አድርገው ዘግተው በአራቱም ጎዳና ላይ ጠፍቶ ሲሄድ የሚገኝ ብልጽግና በበርካታ ቁጥር እየተያዘ እንደሆነ ነው መረጃዎች የሚያመላክቱት። በተለይ በትናንትና ሁለት ጠዋት የጀመረ የአራቱ የላይ ጋይንት ወረዳ ነፋስ መውጫ ከተማ ላይ በአራት አቅጣጫ በከተማዋን በመክበብ ባደረጉት ውጊያ በርካታ የአገዛዙ ጦር ጨምሮ ተንጠባጥቦ የቀረ የአገዛዙ የመከላከያ ጦር ጨምሮ በርካታ የአድማ ብተና ኃይል ተገድሏል፣ እጅ ሰጥቷል፣ ቆስሏል፣ ተማርኳል። ከ130 በላይ ክላሽ ነው የተማረከው። አድማ ብተናና ሚሊሻ እውነት ለመናገር አልቋል ማለት ይቻላል። ንፋስ መውጫ ከተማ ላይ ከተማዋን በአብዛኛው በፋኖ ቁጥጥር ስር ውስጥ ገብታ ነበር ትናንትና። ዛሬ አልፎ መጣው እንግዲህ ጉና በየምድር ጋሳይን ጨምሮ ጉና በየምድር የሚባለው ወረዳ ክምር ድንጋይ ከተማን መጣው ተቆጣጥረዋል። እሱን አልፎ ደግሞ አሁን ደብረ ታቦር ከተማን በከበባ ውስጥ እንደምትገኝና በርካታ የሚኒሻና የብልጽግና አመራር የአድማ ብተና ኃይሎች ድረሱልን እባካችሁ እያሉ እንደሚገኙ ነው መረጃዎች እያመላከቱ የሚገኙት። እንግዲህ በደቡብ ጎንደር ደብረ ታቦር ዙሪያ ኪዳነ ምሕረት አካባቢ ማለትም ጎንደር መውጫ ዛሬ ጠዋት ጀምሮ ከባድ ውጊያ እየተደረገ ሲሆን በተለይ በደብረ ሐሙሲት አልፎ በአንበሳሜና በሐሙሲት መሃል የፋኖ ኃይሎች ቆርጠው በመምጣት በዚህ አካባቢ የሚገኘውን ጦር በመምታት ወደ ደብረ ታቦር ከደብረ ታቦር ተነስቶ ወደ ወረታ ለማምለጥ እንዲሁም በሌላ አቅጣጫ በሐሙሲት በኩል አድርጎ ወደ ባህር ዳር ለመሸሽ የሚያደርጉትን እንቅስቃሴ ለመግታት ከተማዎችን ጥርቅም አድርገው በመዝጋት ውጊያ ከፍተው መንገዶችን ተቆጣጥረው ይገኛሉ። በአጠቃላይ በዞኑ ከወረታ በስተቀር ሁሉም የዞኑ ወረዳዎች በፋኖ ቁጥጥር ውስጥ ገብተዋል። እንግዲህ በርካታው ተማርኳል። 3 ወታደራዊ ተሽከርካሪ ከያዛቸው የወታደራዊ ቁሳቁሶችና ወታደሮች ተደምስሰው ሙሉ በሙሉ ወታደራዊ ተተኳሽ መሳሪያዎችን በቁጥጥራቸው ስር ማስገባታቸውን በአንድ ወረዳ ብቻ እንኳን በአንድ ወረዳ በተደረገ ውጊያ ብሬን 13 ብሬን፣ ስናይፐር 11፣ ክላሽ 373፣ አብራራው የሚባል 8፣ ኤስኬኤስ የሚባል 6 የመከላከያ ምርኮኛ 337 የመከላከያ ምርኮኛ እንዲሁም አድማ ብተና ከ178 በላይ ሚሊሻ 50
የብልጽግና አመራር የወረዳ የዞን የብልጽግና አመራር ጠፍቶ ወደ ባህር ዳር ሊሄድ ሲል ወደ ደብረ ታቦር ከተማ ሊገባ ሲል 14 የብልጽግና አመራር ተማርኳል። የተፈቱ እስረኞችም አሉ። በተለይ በነፋስ መውጫ ከተማ በጣሊያን ጊዜ የተሰራው የኢትዮጵያ አርበኞችን ሲታፈኑበትና ሲገደሉበት ሲረሸኑበት ስቃይ ሲያዩበት ሲገረቡበት የነበረው በጣም ጠንካራ የሆነ የማረሚያ ቤትን ሰብሮ በመግባት 225 የሚሆኑ የፋኖ ቤተሰቦችን ከእስር ቤት አስፈትተዋል። እንግዲህ በርካታ ተሽከርካሪዎች ማርከዋል። ፓትሮሎቹ ሙሉ ተተኳሾችን እንደያዙ መማረክ መቻላቸውን ነው መረጃዎች የሚያመላክቱት። እንግዲህ በደቡብ ጎንደር እየተካሄደ ያለው አጠቃላይ እንቅስቃሴ ደብረ ታቦር ከተማ አሁን በጣም ከፍተኛ ጭንቅ ውስጥ ገብታለች። ወደ ጎንደር መውጫ የሚባለው ኪዳነ ምሕረት አካባቢ ተብሎ የሚጠቀሰው አካባቢ እንዲሁም ወደ እብናትና አርባያ መውጫ መንገድ እንዲሁም ወደ ስማዳና እስቴ መውጫ መንገድ እንዲሁም ወደ ጋይንት መውጫ ወይም ወደ ክምር ድንጋይ መውጫ 4 መውጫ በሮችን የፋኖ ኃይሎች ቀድመው በመያዝ በደብረ ታቦር ከተማ ላይ ሚሊሻው ከፍተኛ የሆነ ምሽግ ቆፈራ ላይ ነው የሚገኘው። ይህንን ያደረገበት ደግሞ በዋናነት ከባህር ዳር ከተማ ሸሽተው የገቡ የዞኑ አመራሮች በተለይ በዋናነት የዞኑ ተወላጅ የሆነው የብልጽግና ፓርቲ ቀንደኛ ደጋፊ የሆነውና የክልሉ ብልጽግና ፓርቲ ጽሕፈት ቤት ኃላፊ የሆነው ይርጋ ሲሳይ ስልክ እየደወለ ለሚኒሻ አመራሮቹ መከላከያ በገፍ ወደ ደብረ ታቦር እየመጣላችሁ ነው፣ በተለይ በዋናነት ከደቡብ ክልል ተነስቶ አዲስ አበባን አቆራርጦ ፍኖተ ሰላም ደርሷል፣ ቡሬ ደርሷል፣ መራይ ደርሷል፣ አሁን ባህር ዳር እየተጠጋ ነው በማለት ከዛ ድረስ እናንተ እየተዋጋችሁ ጠብቁ በማለት እርስ በርሳቸው እንዲጨራረሱ ለማድረግ ከፍተኛ ጥረት እየተደረገ ነው። አሁንም ውጊያዎቹ በጣም በከፍተኛ ደረጃ ተጠናክረው የቀጠሉበት ሁኔታ ነው የሚገኘው። የደቡብ ጎንደር አጠቃላይ ሁኔታን በተመለከተ ደብረ ታቦር ከተማ በማንኛውም ሰዓት የፋኖ ኃይሎች ሊገቡ እንደሚችሉ፣ ነገር ግን እስካሁን ድረስ ከተማዋን ያልገቡት በከተማዋ የመኖሪያ መንደሮች ላይ የሚኒሻ ኃይሉ የሲቪሎች እንዲገደሉ ለማድረግ ሆን ብሎ በከተሞች ላይ ምሽግ ቆፍሮ በጎዳናዎች ላይ ምሽግ ቆፍሮ የተቀመጠ መሆኑና ከተማዋ ምንም አይነት የትራንስፖርት እንቅስቃሴ የማይደረግባት የሰው እንቅስቃሴ የሌለባት ሚኒሾቹም ራሱ እርስ በርሳቸው ከጋይንት የመጣው ከስማዳና ስቴት የመጣው ጋር የማይተዋወቅ ከአለምበር ከምትባለው ከተማ ላይ የመጣውም እንዲሁ ሌሎችን የማያውቅ መሆኑ እርስ በርሳቸው ጥርጣሬ ውስጥ እየገቡ እንደሚገኙና በርካታ የሚኒሻ ኃይል ግን ከደብረ ታቦር ከተማ ከመግባታቸው ሸሽተው ከመግባታቸው በፊት በፋኖ ኃይሎች የተማረኩ መሆኑና አብዛኛው ደግሞ በፈቃደኝነት እጁን የሰጠ መሆኑን፣ ነገር ግን የደቡብ ጎንደር አጠቃላይ ዞን እኛ የብልጽግና አመራሮች ከፍተኛ የሆነ የፖለቲካ ስራ ሰርተን የፋኖ ኃይሎችን በትነናቸዋል፣ አድክመናቸዋል። ከእንግዲህ በኋላ በአድማ ብተናና በክልሉ በዞኑ ታጣቂዎች ዞኑን መቆጣጠር እንችላለን የሚለው ግምገማ የተሳሳተ ግምገማ መሆኑን ይጥቀን አይደለም። አንድ ሰዓት ሳይሆን ሳያድር የፋኖ ኃይሎች ወረዳዎችን ሙሉ በሙሉ ሲቆጣጠሩ የብልጽግና አመራር ድረሱልን መከላከያ እባካችሁ ሊጨርሱ ነው በማለት በተማጽኖ ላይ እንደሚገኙና ነገር ግን ይሄንን የተገነዘበው የታጣቂው የሚኒሻ ኃይል የአድማ ብተና ኃይል በገፍ እየጠፋ ከህዝብ ተገገት እየጠፋ የፋኖ ኃይሎችን እጅ እየሰጠ እና እየተቀላቀለ እንደሚገኝ ነው መረጃዎች የሚያመላክቱት።